ዘማሪ ዶክተር ደረጀ ከበደ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ደረጀ እግዚአብሔር ሳያወርደው ራሱ በዚህ ነው ያልክ ተፈጥፍጦ አልኩት። በቃ ተፈጥፍጦ በዚህ ትውልድ መካከል እግዚአብሔር በሰጠው ጸጋ ከፍ ብሎ ነበር፣ ግን ራሱን ፈጥፍጦ የተገኘ ሰው ማለት ደረጀ ከበደ ነው። የሱ አይነቶች 60 እና 70 ሰዎች ወጣው ቴዲ አፍሮ መጥምቁ ዮሐንስ ነው ብሎ ስላሉት ወይ ደግሞ የቴዲ አፍሮ ዘፈን ወንጌል ነው ሲል ሰምቻለሁ። ፓስተር ተስፋዬ ጋቢሶ ይሄንን ስራ እየሰራን ነው እናንተም ልትረዱን ይገባል ብለው ደውሎ ነው ያወራኝ። ፓስተር ተስፋዬ ጋቢሶ ደውሎ ቲንክ ቪዲዮ ላሰማና በዚህ ጉዳይ ላይ በጣም ቦልሊ መነገር ያለበት ጉዳይ ነው ብዬ አምናለሁ። ካውንስሉም ዝም ማለት አለበት ብዬ አላምንም። እንዲሁም አብያተ ክርስቲያናት እሱ ያለበት ሀገር የወንጌላውያን አብያተ ክርስቲያናት ራሳቸው በዚህ ጉዳይ ላይ መግለጫ መስጠት አለባቸው ብዬ አምናለሁ። ደግሞም ስልጣንም አላቸው ብዬም ስለማምን ቅድም መርሲ እያለች ነበረ በዚህ ጉዳይ ላይ ራሱ ዊችስ በቃ ወንድም ተብሎ ላይጠራ መጠራትም ካለበት ደግሞ በንስሐ መመለስ ካለበት ለምን ከተባለ ማን ነው ደሬ ነው? አዎ ደረጀ ይጎዝ የተናገረው ነገር በጣም ከባድ ነው። አዎ እናሰማ። ይሄ ግን ወንድም ተብሎ ባይጠራ እንደዛ እኔ እቃወማለሁ። አይ እኔ በነገራችን ላይ ወንጌልን ማለት ኮምፕሮማይዝ ያደረገ ምንድነው ወንጌልን በዚህ ልክ የሰደበ ሰው ምንድነው ወንድም ተብሎ መቀጠል አለበት ብዬ ግን ያላምንም። ካለበትም ግን ለተናገረው ነገር ንስሐ ገብቶ ልክ እንዳይደለ ስሜታዊ ሆኖ ምናምን ነገር እንደተናገረ በራሱ አፍ መጥቶ ካለ በኋላ እንደተጸጸተ ምናምን ነገር ንስሐ ገብቶ በአደባባይ ስላለው ነገር ይቅርታ ካልጠየቀ በስተቀረ እኔ አምሶሪ በጭራሽ ነው እኔ በዚህ መንገድ ልቀበለው ማልችለው። ለምን ከተባለ አደገኛ ነገር ነው ያለው። አንተም ቤተሰብህን በቃ ልጆችን ሁሉንም ነገር ሰውታ የወጣው ለዚህ ወንጌል ነው፣ ለዚህ ወንጌል ነው። ስለዚህ ወንጌል ለእኛ ለሁላችንም ቀይ መስመራችን ነው፣ ለሁላችንም ማለት ነው። በወንጌል በምንም አይነት ነገር ኮምፕሮማይዝ አናደርግም በጭራሽ ማለት ነው። እና የተናገረው ነገር በጣም ከባድ ነው። ለምሳሌ ላሰማ እችላለሁ። እሺ ዘማሪ ዶክተር ደረጀ ከበደ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ሰማኸው? አይ ሰምቻለሁ። እኔ ለዚህ ሰው ኤርሚዬ በውስጥ ማውራት ይሻላል። አይ አይደለም፣ ችግር የለም። እኔ ለዚህ ወንድም ስለዚህ ወንድም ትክክል አለመሆን ከ3ና ከ4 ጊዜ በላይ ቪዲዮ ሰርቻለሁኝ። የዛሬ ስንት ዓመት አካባቢ ላይ ሁሉ ጭምር ማለት ነው። እና ደግሞ በውስጤም በውጭም ደግሞ እንባ አለ ለዚህ ሰው። ለምን ተብሎ ይባል ሌሎች ሊክዱት ይችላል። በወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ጌታ በሰጠው ጸጋ ያስቀምጠው አሻራ፣ ጌታ በሰጠው ጸጋ ነው ያልኩት፣ ልብ በሉ። ያስቀምጠው አሻራ ሊካድ የማይችል ነው። እጅግ ከምናከብራቸው አባቶች መካከል የተከበረ ሰው ነው። ግን አሁን ያለበት ህይወት ግን ከዚህም በፊት የነበረበት ህይወት እኔ ዲቴል ሄጄ ለመጠየቅ ራሱ አንዳንድ ሰዎችን እንትን ብዬ የተጎዳበት መጎዳት ብሎ በቤተክርስቲያን አቅጣጫ የተጎዳበት ጉዳት ስላለ ከዚህ የተነሳ ነው በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ በመድረኮች ላይ የማይታየው የማያገለግለው የትም ቤተክርስቲያን አይሄድም፣ ከማንም ጋር ህብረት አያደርግም።
ብሎ የሚል ማለት ነው። እና አንድ ቪዲዮን ደግሞ ስሰማ አይ ቲንክ ኦዲዮ አንድ የቀረበችው እህት አሜሪካ ሀገር የምትቀርበው እህት ነበረች። ፌስቡክ ላይ በነበርኩበት ሰዓት ላይ ጎረቤቱ ናት። ቡና ጠጣ ምናምን ነገር ብላ ሁሉ ትጠራዋለች። ሚኒሶታ ነው የሚኖሩት። ስሟን መናገር አይጠበቅብኝም። እና ምን አለ፣ እኔ እኮ በሚሊዮን ሰዎች ተከብቤ ግን ብቻዬን ያለው ሰው ነኝ ብሎ አለ። በሚሊዮን ሰዎች እየተወደድኩኝ ግን ብቻዬን ያለው ሰው ነኝ አለ ብሎ የሚል ነገር ኦዲዮን ያሰማችኝ እና በቃ በጣም ነው ያለቀስኩኝ። አሳዝኖኝ ማለት ነው። ማን ነው ብቻውን እንዲቀመጥ ያደረገው? ሰይጣን ወይስ በቤተክርስቲያን ከደረሰበት ነገር የተነሳ የሱ የልብ ልከኝነት ይቅርታ ለመስጠት ወይ ደግሞ ሰዎች በኃይል ስለጎዱት አሁን ነገር ግን በጣም ነው እንትን ያልኩትኝ እና እኔ እዚህ የደሬ አካሄድ በዚህ ያህል መጠን ወድቆ ሳየው በጣም ነው በቃ ልቤ የተሰበረው፣ እውነት ለመናገር ማለት ነው። ሁላችንም ቢሆን ማለት ነው። ግን ቢደክምም የደከመ ወንድም ነው እንጂ ወንድም ተብሎ የማይባል ቢብል እኔ የትኛውም ቤተ ክርስቲያናት እንደዚህ ብሎ ቢያወግዘው አልቀበልም። ይዛው ብራዘር ግን የደከመ ብራዘር የክርስትና ውሎ የጠፋበት ከምንወዳቸው ትልልቅ ሰዎች መካከል ያለ ነው። የተናገራቸው ነገሮች አሁን የተናገረው ብቻ ሳይሆን ከዚህ በፊትም የተናገረው ነው። ጌታ ሰውን እንደዚህ አይጠልም። ግን ጌታዊ እንደ በቃ በዚህ ነው ልክ ዘማሪ ዶክተር ደረጀ ከበደ በወደቀበት ያህል ልክ አትጣለኝ ብሎ መጸለይ ነው የሚሻለው። ግን እግዚአብሔር ጥሎት ነው ብዬ ግን አልልም። ራሱን ጥሎ ነው፣ ደሬ ራሱን ጥሎ ነው። ልከኝነት የሚያደርሰው የመጨረሻው ጥግ እውነት ልከኝነትን እኔ በማን ውስጥ ወይ ከማን ላይ ታያለህ ብለህ ካልከኝ ከሰማሁት በጣም የእሱ የቅርብ ሰዎች ከተባሉ ሰዎች ሁሉ ጭምር ሳይቀር የሰማሁት በቃ ልከኝነት ማለት ሰዎች በድለው ሊሆን ይችላል፣ ግን ይቅርታ አለመስጠት በጣም የመጨረሻ ልከኝነት ነው። እና የአንዳንድ ሰዎች ልባቸው በጣም ከባድ ነው፣ በጣም ከባድ ነው። እና ደረጃ የተጎዳ ሰው ነው ብለው ቢሉ እንዴት በእኔ እድሜ እንኳን እንዴት አንድ ቀን እንኳን እንዴት አላየውም። በእኔ እድሜ ማለት በጌታ የመጣሁበት እንግዲህ ድፍን 27 ዓመት አልፎ 28ኛ ማለት ነው። ይሄ ሰው አይ ቲንክ እኔ ገና ህፃን ሆኜ ነው በሰባዎቹ አካባቢ ላይ ይመስለኛል 72 ወይ 75 ምናምን አካባቢ ላይ ይመስለኛል ከኢትዮጵያ የወጣው አይደል? ደረጃ ከኢትዮጵያ የወጣበትን ዘመን የሚያስታውስ ሰው አለ? እንግዲህ ወደ 10 ዓመታት አልፏል። በስንት ዓመተ ምህረት ላይ ነው? በደርግ ዘመን ነው አይደል የወጣው ከኢትዮጵያ? የምታውቁ እስቲ እዛ የምታውቁ ሰዎች ፕሊዝ ጻፉት ከታች። በስንት ዓመተ ምህረት ነው ደረጀ ከኢትዮጵያ የወጣው? በደርግ ዘመን እንደሆነ አውቃለሁ። የምታውቁ ሰዎች ካላችሁ ጻፉልን በትክክለኛ ከታች። 43 ዓመት አይደል? ያ ኦልሞስት በእኔ እድሜ አካባቢ ማለት ነው። እኔ አሁን ወደ 47 ጨርሼ ወደ 48 እየሄድኩ ነው። እና ኦልሞስት 40 እና 39 ዓመት ሙሉ ለአራት አስርት ዓመታት በክርስቶስ ቤተክርስቲያን መድረክ ላይ ያላየኑ ለምንድን ነው? በሰዎች ላይ ቂም ሆነው አሉ። ይሄ ክርስትና ነው ወይ ብላችሁ ስትሉ እኔ እንግዲህ እና በቃ ጥላቻ ውስጥ ሲነግስ እንደዚህ ነው የሚሆነው። እና ግን አሁን በቅርብ ሲናገር ከሰማሁት ነገር
የዘመርኩትን አልኖርኩትም ብሎ አለ። እውነተኛ ነው። እንደዚህ እውነቱን መናገሩ እግዚአብሔር አምላክ ይባርከው። የዘመረውን ካልኖረ ሰው ታዲያ ምንድነው የምጠብቀው? ዘፈንን ወንጌል ነው ብሎ ቢል አዝማሪን ያ ስመጥር የሆነ ታላቅ ነቢይ የጽድቅ አገልጋይ ቢጠራ ከመጥምቁ ዮሐንስ የበለጠ ማን አለ? አዝማሪን በጽድቅ ከኖረ አንገቱን በአመፀኞች ሰይፍ ከተቆረጠው ከነቢዩ እኩል ያስተካከለ ምን አይነት ህይወት ነው? የዘመረውን የማይኖር በክርስትና ህይወት የወደቀ ሰው የሚሰጠው አስተያየት ነው። በቃ እንደዛ ነው ያየሁት። አንዳንድ ሰዎች ሲወድቁ ላይነሱ ነው የሚወድቁት፣ እግዚአብሔር እንኳን እንዳያነሳቸው ማለት ነው። እና ደሬ ውስጥ እኔ የሚታየኝ በርቀት የሚታየኝ ሁለት ያፈጠጠና ያገጠጠ ነገር አለ። አንደኛው ይቅርታን የማይሰጥ ብሏል እኮ እሱም ራሱ ይቅርታ ለማድረግ ልቤ አልሆን እያለው ብሏል። እኛንን እንጂ ያልተረዳኑ ልቡ አልሆነለትም። እግሬ የሚራመደው ሸካራ መንገድ ነው ብሎ ጄኑን ሆኖ ተናግሯል እኮ። እና የደሬ ትልቁ በኢትዮጵያ ቤተክርስቲያን ላይ ነጥሎት ያውን መቃብሩ የተማሰ ልጡ የራሰ ተብሎ እንደሚባል በሞት አፋፍ ላይ ሆኖ እንኳን የሚናገረው ንግግር በቃ መታሰቢያውን እስከ ወዲያኛው በትውልድ ህሊና ውስጥ አጥፍቶ ወደ መቃብር ለመግባት ጨክኖ የጨከነ ጨካኝ ብለን እንድንል በቃ የሚያደርግ ነገር ማለት ነው። በቃ ምን አለበት ቢቶ ሰው እንዴት የራሱን ሌጋሲ እንዴት ያጠፋል? በጌታ አሁን ደረጃ እያደረገ ያለው በአማኞች ህይወት ውስጥ የራሱን ሌጋሲ ማጥፋት ነው የጀመረው። እና ይቅርታ ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ መንገድ ነው ብሎ ያለው መዝሙር ታስታውሳላችሁ። የእግዚአብሔር ልጅ ወይ ድካሜን ታውቃለህ፣ ስራኝ እንደገና ትለውጠኛለህ ምናምን ነገር ብሎ የሚለው መዝሙር ታስታውሳላችሁ። እና የደሬ ትልቁ አንዱ ችግር ይቅርታ አለማድረግ እንደሆነ ከሰማሁትም ነገር ተነስቼ በቅርብም የሚያውቁት ሰዎች ሁሉ ጭምር ሳይቀር የሚናገሩት ለዚህ የዳረገው እሱ ነው። ሁለተኛ ደሬ ውስጥ በቃ አይን ያፈጠጠ ጥርስ እነዚህ ደግሞ ሁለት አደገኛ ነገሮች ናቸው። ጥላቻና ዘረኝነት በጣም የልብ ልከኝነትና ዘረኝነት በጣም ከባድ ነው። ኦኬ ሰዎች የወጣበት ብሔር ተጠቅቶ ሊሆን ይችላል። አዎ ከኦሮሞ ከወጣ የኦሮሞ ብሔር ከተጠቃ ለኦሮሞ ብሔር መናገር ዘረኝነት አያስብልም። ከአማራ ብሔር የወጣ የአማራ ብሔር ተጠቅቷል። ኦኬ ስለ አማራ ብሔር መናገር ዘረኝነት አያስብልም። የደረጀ ግን የባሰ ነው፣ የከፋ ነው። በቃ ጥርስ ያወጣ አይን ያፈጠጠ እንደሚባለው አይነት ነገር ማለት ነው። እና አሁን የኢትዮጵያ ቤተክርስቲያናት ምን ብለው ነው መግለጫ እንዲሰጡ የምትፈልጉት? ወንድምነት 4 ዓመታት 40 ዓመት ሙሉ ከቤተክርስቲያን ታሪክ ውስጥ የጠፋ አንድ ቀን በመድረኮቻችን አይተኑ የማናውቀው ሰውዬ ላይ የትኛውም የቤተክርስቲያን አባል ያልሆነ በየትኛውም የቤተክርስቲያን ውስጥ የማያገለግል ሜምበር እንኳን አይደለም፣ ጥሩ ምዕመን እንኳን አይደለም። ከእድሜው አኳያ መጋቢ ሆኖ ባለው ተሰሚነት በወንጌላውያን አማኞች ልብ ውስጥ ካለው ተሰሚነት አኳያ ቢገስጽ ቢመክር የቤተክርስቲያን አስተዳደር ውስጥ አሪኮ ደረጀን እኮ ልናየው የሚገባው የት ነበረ? እንደው ምናልባት ለሌሎቹ ለቀው ዞራሉ እንጂ እሱ እኮ በትልልቅ አብያተ ክርስቲያናት መሪዎች ጋር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ በትልቅ ደረጃ በፕሬዝዳንት ደረጃ በመጋቢነት ደረጃ ልናየው የሚገባ ሰው ነበር። ግን ያንን ሆኖ አላገኘው ነው እና 4 ዓመታት እኮ ማለት ነው ኦልሞስት ወደ 40 ዓመት አካባቢ
የቱ ጋር ነው የትኛው ቤተክርስቲያን ላይ ነው ቆሞ ሲዘምር ያያችሁት? ቃለ ሕይወት፣ ሙሉ ወንጌል፣ መሰረ ክርስቶስ፣ መካነ ኢየሱስ በእነዚህ 40 ዓመታቶች ውስጥ ነቃና እኔ ደሪያውን እሱ የተናገረው ነገር የማያምኑ ሰዎችን ያሰናክላል ምናምን ነገር ብዬ ነው አልጠብቅም። ምክንያቱም በጌታ እንኳን መሆኑን እኮ አያውቁም። አንዳንዶቹ አያውቁትም። ለምን የትኛውም ፕሮግራም ላይ የትኛውም ቤተክርስቲያን ላይ አይገኝም። አያውቁትም። ቤኪ ጴንጤ መሆንህ ሶሻል ሚዲያ ላይ የሚታወቀውን ያህል ዘማሪ ዶክተር ደረጀ ከበደ ጴንጤ መሆኑ አይታወቅም፣ በማያምኑት ዘንድ ማለት ነው። ካልሆነ በስተቀር አያውቁትም። ወንጌላውያን አማኞች ነን የምናውቀው እንጂ የማያምኑቱ አያውቁትም። ሲነገራቸው ነው እንዴ እኮ ታዋቂ እነሱ እኮ አንጋፋ ዘማሪ ነው ምናምን ነገር ተብሎ ሲባል ነው እንዴ ምናምን ነገር ብለው የሚሉት እንጂ አያውቁትም። እና በጣም ነው ልብ የሚያሳዝነው። እና ደረጃውን ተናግሮ የእሱ አይነቶች 60 እና 70 ሰዎች ወጥተው ቴዲ አፍሮ መጥምቁ ዮሐንስ ነው ብለው ስላሉት ወይ ደግሞ የቴዲ አፍሮ ዘፈን ወንጌል ነው ሲል ሰምቼዋለሁ። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ መሆኑ ቀረና ቴዲ አፍሮ ሆነ። ምንድነው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 28 ላይ ስለ ጢሮስ ንጉስ የተነገረ ቃል አለ። እሱ ነው ወደ መንፈሴ ላይ የሚመጣው። ለጢሮስ ንጉስ የተሟሸ ሙሾ የተነገረ ቃል አለ እና እንደዚሁም ደግሞ ለኤዶሚያስ የተነገረ የፍርድ ቃል በትንቢተ አብድዩ ላይ እንደዚሁ አለና ቤቴን በከዋክብት መካከል አደርጋለሁ በሰንጣቃ ዓለት ውስጥ እኖራለሁ ብለህ የምትል አንተ የልብህ ትዕቢት አታልሏል እና ምንም እንደ ወደ ሰማይ ብትወጣ ከዛ አወርድሃለሁ ይላል እግዚአብሔር ይላልና ደረጀ እግዚአብሔር ሳያወርደው ራሱ በዚህ ነው ያልክ ተፈጥፍጦ ማልኩት። በቃ ተፈጥፍጦ በዚህ ትውልድ መካከል እግዚአብሔር በሰጠው ጸጋ ከፍ ብሎ ነበር፣ ግን ራሱን ፈጥፍጦ የተገኘ ሰው ማለት ደረጀ ከበደ ነው። ልጆች እኛ በተከበርክበት እግዚአብሔር በሰጠ ጸጋ አገልግል ብለን በእንባ ለምኜዋለሁ። እኔ ሶሻል ሚዲያ ላይ አያቀኝም በእንባ የአባቶች ያለ እያልኩኝ እያለቀስኩኝ እነ ፓስተር ተስፋዬ ጋቢሶ ይሄንን ስራ እየሰራን ነው እናንተም ልትረዱን ይገባል ብለው ደውሎ ነው ያወራኝ። ፓስተር ተስፋዬ ጋቢሶ ደውሎ ስራ ሳንሰራ ቀርተን አይደለም ሰምተነዋል፣ መልእክትን ሰምተነዋል ብሎ ማለት ነው። የአባቶች ያለ ብለን ስንጮህ እና ጌታ በሰጠው ጸጋ ተሰምቶ ነበር። በወንጌላውያን አማኞች ማንዋሻው ማንክደው በወንጌላውያን አማኞች ልብ ውስጥ ስፍራ ነበረው ደሬ። ግን በቃ እለት እለት ካልወጣው ምናምን ነገር እያለ በዚህ ነው ያህል ዝቅጠቱ ዘግቷል። ወንድሞቼ ዘረኛ አትሁኑ እሺ። በቃ ባጭሩ ዶክተር ደረጀ ከበደ ለኦሮሞ ሕዝብ በጣም ከፍተኛ ጥላቻ እንዳለው እውነቴን እነግራቸዋለሁ። እንደ አንድ ትንሽ ሰው ግን ጌታ ጸጋ እንደሰጠው መንፈስን ዴዘርን እንደሚያደርግ ሰው ማለት ከፍተኛ ጥላቻ ነው ያለው። አይ ዶንት ኖ ራሱ ብሔሩን ነው የሚጣለው። ኖት አብይን የአንዳንድ ሰዎች እንደዚህ ይገለጥባቸዋል። በቃ አንዳንዶች ፖለቲካውን ሊቃወሙ ይችላሉ፣ መብታቸው ነው። አብይን ዘቅዝቀ መሳደብ ትችላለህ፣ መብትህ ነው። ግን በዚህ ነው ያልክ አንዳንድ ሰዎች እንደዚህ እንደሚጣሉ ማለት ነው። የአማራን ህዝብ በቃ መስማት ማየት የማይፈልጉ አሉ። ለአማራ ህዝብ ከፍተኛ ጥላቻ ያላቸው፣ ለትግሬ ህዝብ ከፍተኛ ጥላቻ ያላቸው በቃ
ውስጣቸው የመረቀዘ ሰዎች አሉ። ደረጀ ልክ ከነሱ እንዳንዱ ነው እንጂ ሌላ ምንም አይደለም። ወንድም ጌታ ይርዳቸው። ሌላ ምን እንላለን? እግዚአብሔር ይርዳቸው። ወንድም ቤታዬ ኤርሚዬ ካላስቸገርኩ ወደ ስራ ልገባ ስለሆነ አንድ ኮንፊውዝድ የሆንኩበት በዚህ ሀሳብ ኢሹ ላይ በቤኪ ባነሳው ሀሳብ ኢሹ ላይ ወይ ዶክተር ደረጀ በተናገረው ኢሹ ላይ ለ8 ዓመት ጥያቄ ሆኖ ያለብኝ ነገር ነው። በመልካም ቅንነት እንደ እድሉን ከሰጣችሁኝ እጠይቃለሁ። መልሱን ለመስማት ዝግጁ ነኝ። ዛሬ ኦኬ ላይ ከ2 ሰዓት ላይ ወደ ስራ ስለምወጣ ነው። ሰው መጠየቅ እችላለሁ? ያቀጥላል። ግን መጀመሪያ ከኛው ነህ? ክርስቲያን ነኝ እና ምንድነው እኔ ዘፈን ኃጢአት ነው ከሚሉት ወገን ላይ ነኝ። ግን ጥያቄ ይሆንብኛል ብዙ ጊዜ ከዚህ ሀሳብ ተነስቶ ቢሆንስ ብዬ ጠይቀዋለሁ። አንድ ግጥም ነበር። ምንድነው ግጥሙ? ምንድነው የሚለው? እኔስ ይዳን መስሎኝ ነበር በኦሪቱ ገድል፣ ወይንም ኦሪት ገድል ማለት ወንጌልን በሰራ ወይንም ገድል በፈጸመ ኦሪትን በፈጸመ ይዳን መስሎኝ ነበር። ወንጌል ይዞ መጥቶ ፍቅርን ያለ ገደብ ይላል። የሆነ ስንኝ ማለት ነው ከዘፋኙ አንደበት። ማለት ዘፈኑን ለመተንተን አይደለም የመጣሁት፣ ነገር ግን ከትርጉም ነው እናንተ ጋር ሁልጊዜ ስለምሰማው እዚያ አመጣዋለሁ። ከዛ በኋላ ምን ያህል ስህተት መንገድ ላይ ነኝ ኦር አይደለም የሚለውንም ጀጅ አድርጌ ወርዳለሁ። ዛሬ የማር መጨረሻው ጧፍ ሆኖ በደንብ ይግባችሁ። እኔ ዘፈን ደጋፊ እኔ ነኝ ያስወረድኩ። ገና ግጥሙን ደግሞ ዘፈን አድማጭ አይደለሁም ይላል። ቁጭ ብለህ ጠጥተህ ስታበቃ ግጥሙን በህሊናህ ላይ ጽፈህ እየመጣህ እኛ ጋር ደግሞ ልትዘፍንብን ማለት ነው። እና ትክክል አለመሆኔን ዛሬ አረጋግጬ እወጣለሁ ይላል። በቃ ትክክል አለመሆንን ዘፈን የሰማህ ቀን በቃ ትክክል አለመሆንን እዛው አረጋግጠሃል። ቴንክ ዩ። እኔ ነኝ ያስወረድኩ። አዝማሪ አጫፋሪ ማለት ነው። ከዜማ ውጭ ምን ቀረ? ዘፈኑን እኮ ዘፈንክልን። የ8 ዓመት ጥያቄው ይህ መሆኑ በጣም ገርሞኛል። እኔ የምለው ወንድምነት እኔ በነገራችን ላይ አምሶሪ ጋሽ በቄ በዚህ ልክ ግን እኔ አምሶሪ እንደዚህ ባይጽፉ ደስ ይለኛል፣ ባይሉ ደስ ይለኛል። በነገራችን ላይ ሰው ማለት አይን እያየህ አላየውም ካለ ሚዲያዎች ሲያወሩ በዓለም አደባባይ ሲመሰከር እየሰሙ አልሰሙም ጆሮ ዳባ ልበስ ብሎ ካሉ እንግዲህ እርስዎንም እጠረጥሮታለሁ። እርስዎንም በጣም እጠረጥሮታለሁ። በተለይ ትልቅ ሰው ሆኖ ሰው ሰላም ላይ ካልሰራ፣ ሰላም እንዲመጣ ካልጸለይ፣ ሰላም የሚመጣበትን እያንዳንዱን ያገኘውን እድል መጠቀም ካልቻለ እሱን እጠረጥራለሁ። አሜሪካ ከሚሆኑ ወደ ሀገር ይግቡ። በቃ እንደዛ ብሎ የሚያምኑ ከሆነ ወደ ሀገር ይግቡ። ወደ ሀገር ገብቶ ሄዶ ከፈለጉ በስክሪፕቶ ከፈለጉ በጠመንጃ ይታገሉ። ምን ይሰራሉ እዚህ ቲክታክ ላይ ታዲያ? ምንም አይሰሩ። በነገራችን ላይ ገብቶ ይታገሉ። እንዲህ እኔ እኮ በድሮ እንትን ላይ ስታክ ያደረገ ሰው እኔ እንጃ ነው። እና አብሮ መሄድ አይችልም ይሄ መንግስት በድሮ ላይ ከቆማችሁ ጋር
እዛው ስታክ ካደረጋችሁ ጋር አብሮ አይሄድም። ይሄ መንግስት ከዘመኑ ጋር አብሮ ነው የሚሄደው። በጣም ወጣት ነው። ራእዩን ማይንዱ የተቀመጠው ብዙ ራእዮች እንግዲህ በእናንተ አይታወቅም። እሱ የሚያሰባት ኢትዮጵያና እናንተ የምታውቋት ኢትዮጵያ አይገናኝም። ስለዚህ ዲናይ ባያደርጉ ችግር የለውም እኮ ለምሳሌ ባይደግፉ ችግር የለውም። ይሄ ጥሩ ነው እዚህ ጋር ለምሳሌ ምናምን ተብሎ ይባላል፣ በዚህ ይባላል እንጂ እያዩ ሀገር እየገነባ ሀገር አፍራሽ ይላሉ። በዚህ ልክ እንደው ከእርሶ ይጠበቃል እንደዚህ አይነት ንግግር? ምን ነው ጋሼ ማን ናቸው? ጋሽ በቀለ ነው ምናምን የሚባሉ ሰውዬ ጋሼ በቀለ መኩሪያ ነው ምናምን ነገር እና ይደብራል። እኔ አልገባኝም። ጋሽ በቀለ ማለት ፓስተር በቀለ ወልደ ኪዳን ነው? አይ ጋሽ በሌ ናቸው። ኤርሚ ጋሽ በሌ ናቸው። ለጠናቸው ኦኬ። በሌ እዚህ እኛ ጋር ያለው መሰለኝ እንጃ ምን አለ? እኔ አላየሁም። አሁን ለምሳሌ ምንድን ነው ያሉት? በፍጹም ትህትና ኤርሚ አንተም ሆንክ ቤካል ምን ደረጀን እንደተመለከተ አሁን ገብቻለሁኝ። እኔ ላስረዳ። አይ እኔ በመንግስቴ ላይ ምንም አይነት ክፉ ነገር እንዲናገሩ አልፈቅድም። እኔ ይኸውልህ ይሄ አንተም ያለህበት እኔም ያለሁበት ነፃ ሀገር ነው። እኔ እንደዚህ አይነት ሀሳብ አልደግፍም። ነው መብታቸው ነው መናገር። ቤካ ወንድምነት አብይ ላይም ሆኑ የብልጽግና መንግስት ላይ ሰዎች ኮሜንት እንዲሰጡ አልፈልግም ብለህ ካልክ ቤት መክፈት የለብህም። ሰዎች በነፃነት ሀሳባቸውን መናገር አለባቸው። ሀሳብን ግን በሀሳብ ሞግቶ ማሸነፍ ተገቢውን ጽድቅ የሆነውን ነገር ማውራት ተገቢ ነው እንጂ አብይ አይነካ ብልጽግና አይነካ የሚባል ነገር የለም። እኔ አላምንም እንደዛ። መነካት አለበት፣ ትክክል ባልሆነበት ትክክል አይደለም ተብሎ መባል አለበት። ሲባል ግን በመረጃ ላይ የተመሰረተ በመረጃ ላይ የተመሰረተ እንደ አንድ ክርስቲያን እግዚአብሔርን እፈራለሁ ብሎ እንደሚል ሰው እንደዛ ነው መናገር ያለባቸው እንጂ እንትና አይነካ ምናምን ነገር ብለን ማካን አይሆንም። በል እንዴት ነህ? አቤት ኤርሚዬ ደህና ነህ ወይ? አንተን አይቼ ነው የገባሁት። እውነቱን ከሆነ አውቃለሁ የእሱ ቤት መሆኑን። እሱንም ቢሆን ጠልቼው አይደለም፣ ግን የያዘውን አቋም ብዙ ጊዜ ከመጀመሪያ ጀምሮ አሁንም ጽፌዋለሁኝ። አሁን ዮኒ እኔ የምወደው ልጅ አይደለም፣ በጣም ባለጌ። ከ7-8 ዓመት በፊት ሃይማኖትን እንደ ሸሚዝ የለዋወጠ አሁንም ደግሞ ቦርን አጌን ክርስቲያን ወንጌላዊ ቤተክርስቲያን ለማሰደብ በቅድ በፕላን ተጠምቆ እንደገና ተሳዳቢ መጥፎ ነገር ያደረገ ነው። ግን በአብይ ላይ ለነቀፈው ነቀፋ እኔ ቲኬት ልግዛልህና ሄደህ ስትመለስ እናያለን ብሎ ሲፎክር ይሄ ልጅ ከዘር ውጭ አልወጣም ማለት ነው ወይ? ከመንፈሳዊ ትውልድ ውስጥ አልተወለደም እንዴ? ለምንድን ነው በዘር የሚመካው ብዬ እኔ በእውነት ያዘንኩት፣ በዛን ጊዜ ያዘንኩት ነገር አለ። አሁንም ለማለት እንፈልገው እኔ ዘፋኙንም ቴዲን ከ5-6 ዓመት በፊት ጌታን እንዲቀበል መስክሬለታለሁ። የእሱ ዘፈንም አዳማጭ አይደለሁም። ምንም ይሁን ምን እኔ ለማለት የፈለግኩት ምንድን ነው፣ ህዝብ እየረገፈ ነው። ደግሞም የትኛውም እምነት ተከታይ ይሁን ነገ ክርስቶስ በሚደርስበት ሁኔታ እስኪደርስለት ድረስ መሞት አለበት ብዬ አላምንም። እኛን ሲገሉን ነበረ። ከዚህ በፊት ስመሰክር ሰብታችኋል። ሕያው ተስፋ ሬዲዮ ጣቢያ ውስጥ ሰራ ነበረ። ገለው እንደ ሰው አይቀበርም ብለው አውጥተው ያቃጠሉት፣ ዛፍ ላይ የሰቀሉት ቦርን አጌን ክርስቲያን እንዳለ አውቃለሁ። ያንን ሁሉ ተናግሬያለሁ። እነሱ ያደረጉትን ስህተት ግን እኛ ክርስቶስን የምናውቅ ሰዎች የቸነከሩትን፣ መስቀል ላይ የወጉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ሞት ጽዋ የጠጣልንን ኢየሱስ እንከተላለን እያል ባላዋቂነት ደጋግሜ እንደተናገርኩት 95% ስህተት እምነት ላይ መሰረቱ ስህተት የሆነ እምነት ላይ የቆሙ ሰዎች በጅምላ ማለቃቸውም ትክክል አይደለም። ሌላም ክልል ውስጥ ሄዶ
ማዳበሪያ ስጠን ብለው በተሰለፉ በጥይትና በድሮን መደበደባቸው ልክ አይደለም። ብዙ የእምነት ሰዎች እንደ ማርቲን ሉተር አይነቱ በአሜሪካ ውስጥ ስለ ጥቁር ሕዝብ እኩል ነው ሰው ሁሉ ብሎ በማለቱ ተገሏል። ዴዝሞንድ ቱቱ በሳውዝ አፍሪካ ውስጥ ለምን በዘር እንደዚህ አይነት አመራር ትመራላችሁ ብሎ ተቃውሟል። የኢትዮጵያው ላይ አወራን አብይ ላይ እንደው ማስረጃ አሉን። የእግዚአብሔር ሰዎች ሆነውም እውነት ያልሆነና ህዝብን የሚጎዳ ነገር የሚያደርግ መንግስትን ከመጽሐፍ ቅዱስም ብዙዎችን መጥቀስ ይቻላል። አንተም ታውቀዋለህ፣ እኔም አውቀዋለሁ። በብሉይም በአዲስም ተቃውመዋል። የነበረውን ትክክል ያልሆነውን አካብን ገስጸውታል። ገለው ልትወርስ መጣህ ብሎ ኢሳያስ ሊወርስ የሄደውን የወይን እርሻ ምን እንዳደረገ ለአንተ ምንም የሚነገርህ ነገር አይደለም። ዛሬም የሚደረገው ነገር ህዝብን የሚጎዳ አገርን የሚያፈርስ ነገር እየተደረገ ነው። ያ ነገር ደግሞ እኛ መንፈሳዊያን የሆንነን ቀድመን ልንቃወም የሚገባው። ማን ነው እያደረገ ያለ ያንን? ያውልህ እውነቱንማ እንደዚህ ዲቴል ከተነጋገርን ሱዳን ኢትዮጵያ ክልል ገብታ መሬት ዘርፋ ስንት ዓመቷ ነው እያረሰች? እሷ ላይ አንድ ድሮን ጥይት ያልተኮሰው አገር መሪ የአማራው ህዝብ ግራና ቀኙን የማያውቅ ጥቂት ልጆቹ ወጣት ልጆቹ ብቻ ለአንተ አንገዛም ትክክለኛ አይደለህም ስላሉት አራሽ ገበሬውን፣ ትምህርት ቤቱን፣ ቤተክርስቲያኑን በድሮን ሲደበድብ ነበር። ይሄ እኮ ሪያሊቲ ነው። ማን ነው የደበደበው? ቆይ ሌሎቻቸው አትግቡ። ያለው አሁን በአመራር ላይ ያለው በልዬ ቆይ አንዴ። አሁን ቅድም ሳውዝ አፍሪካን ኬንያን እንደምሳሌ ጠራህ፣ ግን ደግሞ ሱዳን መታ መሬት ወራ ብለሃል። መሬት የወረችበት ጊዜ መቼ ነው? ያን ጊዜ እናውቀዋለን። ያ የቀውጢው ጊዜ የተባለበት ማለት ነው። ኦኬ፣ ያንን ላይ ደግሞ ምላሽ አልሰጠም። ህዝብ እየጨፈጨፈ ነው፣ በህዝብ እየጨረሰ ነው። ከኔ ጋር እንድታወራ ፈልጋለሁ። በልዬ ማን ነው ህዝብ እየጨፈጨፈ ያለው? አብይ ነው ህዝብ እየጨፈጨፈ ያለው 100%። ኦኬ፣ በምን ምክንያት ነው የሚጨፈጨፈው? ፋኖ ሸፍቶብኛል ብሎ ነው ነገሩ። ግን ደግሞ ዲቴል ከሄድን ለወያኔ ወልቃይትን ሰጥቶ ሊያደላድል ወንበሩን ነበረ ያደረገው ትጥቅ ለማስፈታት አንፈታም ስላሉት ነው። ኦኬ፣ አሁን የአማራን ህዝብ እንዲጨፈጨፍ ማን ነው አብይ? ምክንያቱ ምንድን ነው ያለው? አብይማ ምክንያቱ ጡት ጠብቶ ካደገው ከህወሓት ከወያኔዎች ጋራ ታርቆ ወንበሩን ለማደላደል ነው። እኔ እየጠየኩ ያለሁትኝ አብይ ነው። አሁንም አልሰማኸኝም። ለሶስተኛ ጊዜ ልጠይቅህ። የአማራን ህዝብ እየጨፈጨፈበት ምክንያት አብይ ምክንያቱ ምንድን ነው ያልኩህ። ምክንያት የሆነው ምንድን ነው? ምክንያቱን መሰለኝ እኮ የተናገርኩት። ምንድነው ምክንያቱ? ትጥቅ ላስፈታችሁ እየገደሉ በተለያየ የኢትዮጵያ ግዛት ውስጥ ወለጋ ውስጥ የተለያየ ቦታ እየጨፈጨፉ እየገደሉ በአማራነታቸው ብቻ በአሳቃቂ ሁኔታ ህፃን ሽማግሌ እየጨፈጨፉ እነሱን ትጥቅ ላስፈታ ሳይል አማራ ህዝብን ትጥቅ ላስፈታ መቶውን ጭምር አስፈታለሁ ብሎ ሄደ። በሌ ለአራተኛ ጊዜ ነው የጠየቁት። ለአምስተኛ ጊዜ ልጠይቀው አይመልሰውም። አራት የጠየቁ አልመልስከውም። በልዬ ለአምስተኛ ጊዜ ልጠይቀው። አብይ የአማራን ህዝብ ጨፍጭፈዋል ብለሃል፣ መረጃ ታሳየናለህ። ለመጨፍጨፍ ግን ጨፍጭፈዋል ብለህ ካልክ አልጨፈጨፍም ብያለህም። ከጨፈጨፈ አንተ ትነግረኛለህ፣ በመረጃ ታስረድግፍልኛለህ። ለመጨፍጨፍ ምክንያቱ ምንድን ነው ብዬ ስልህ አንዴ ወያኔ ትላለህ፣ አንዴ ወለጋ ትላለህ። ለመጨፍጨፍ የአማራን ህዝብ ለመጨፍጨፍ ምክንያት የሆነው ግራውንድ የሆነው ምንድን ነው? በደንብ ግልጽ አድርጌ ልንገርህ። ለመጨፍጨፍ ግራውንድ የሆነው በተለይ ደቡብ አፍሪካ ውስጥ ባደረጉት ስምምነት ወልቃይትን ለትግራይ ህዝብ ወይም ለወያኔ መልሶ ወንበሩን አደላድሎ ሊቀመጥ የወሰነው ውሳኔ አማራው እሺ ብሎ ትጥቅ ፈቶ እጅ ባለመስጠቱ ያ ለምን እንደፈለግኩት አላደረጉልኝም ብለው ስለተቋቋሙት ወጣቶቹ ስለፈነኑ ወይም ፋኖ የሚባለውን ነገር አቋቁመው ስለተቋቋሙት እነሱን እጅ ለማሰጠት ነው ይሄ ሁሉ ድሮን ድብደባ ያካሄደው። አሁን መልስ ይሆናል። ኦኬ፣ እነሱ ተታኩሰውታል አይደል?
መጀመሪያ ማዳበሪያ ነው የጠየቁት እንጂ ጠመንጃ ይዘውም ተኩስ አልወጡም። ወጣቱ ነው ማዳበሪያ የጠየቀው ወይስ ገበሬው ነው ማዳበሪያ የጠየቀው? የገበሬውን ጥያቄ ነው ይዞ የተነሳው ወጣቱ እንጂ ገበሬው ነው ገበሬው ነው አብይን እየተዋጋ ያለው ወይስ ወጣቱ ነው እየተዋጋ ያለው? የገበሬው ልጆች ናቸው ማዳበሪያ ሲጠይቁ ለአባቶቻቸው ስላልሰጡ ገበሬዎቹ ማዳበሪያ አልሰጥ ብሎ ስላላቸው ጓንዳቸውን አንስተው መታኮስ ጀመሩ ወይስ ወጣቶቹ የተባሉት ፋኖ የተባሉት ናቸው መታኮስ የጀመሩት? መሳሪያ የሚባል ነገር ገበሬው አላነሳም። ገበሬው መሳሪያ አላነሳም፣ ግን በሰላማዊ ሰልፍ ጥያቄ ሲያቀርቡ በአደባባይ የታየ ነገር ነው። ለዛ ጥያቄ የሰጠው መልስ ነው። ስለዚህ ምንድነው የአማራ ገበሬዎች ማዳበሪያ አልሰጥ ብሎ ስላላቸው እንደው የተባለበት ማለት ነው። ኦኬ ማዳበሪያ አልሰጥ ብሎ ስላላቸው ጓንዳቸውን አንስተው ምንሽራቸውን አንስተው ተኩስ አልጀመሩ። ኦኬ አልጀመሩ ማለት ነው። እግዚአብሔር አምላክ ይባርከው። ትልቁ የአማራ ህዝብ ማዳበሪያ አልሰጥም ብሎ ስላለው አብይን ተኩስ አልጀመረበትም ማለት ነው። ተኩስ የጀመሩበት እነማን ናቸው ከተባለ ቅድም እንዳልከው ወጣቶቹ ናቸው ብላርክ። ያን ደግሞ ተኩሱን ለመክፈት ደግሞ እነሱ ደግሞ ምክንያት ብለው የሚሉት አለ። የአማራ ህዝብ በተለያየ ቦታ ላይ ይገደል ነበር። አዎ ምንም ጥርጥር የለውም ይገደል ነበር። ይሄን ዲና የሚያደርግ ማንም ሰው የለም። የአማራ ህዝብ ደግሞ በየቦታው እንዲገደል ደግሞ ግራውንድ የተሰራበት በጣም ብዙ ደግሞ ወደኋላ ደግሞ በጣም ብዙ ነገር አለ። ኦኬ በጣም ብዙ ነገር አለ ወደኋላ። ከአብይ ጋር የሚጀምር አይደለም። ጉዳዩ አብይ ጋር ይጀምራል ከተባለ በልይ አንተ በጣም ትልቅ ነህ፣ በእድሜም በእውቀትም በሳለህ አብይ ጋር ይጀምራል ብለህ ካልክ ተገቢ አይደለም፣ ትክክልም አይደለም። ሩት አላልኩኝም ኤርሚዬ። እንደው አንድ ነገር ብነግርህ ጥሪስ የመጀመሪያው በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት ነው የምናገረው። ዘሩ እንዲህ ነው አይደለም ያልኩት። እሱ ሲመረጥ ይሄ አሻጋሪው ሙሴ ነው ካሉት ሰዎች የመጀመሪያ ነኝ ብዬ ነው የማምነው። አሁንም በቅርብ ከ3 ከ4 ዓመት በፊት ሲጠራ እንደ የውጭ መንግስታቶች ተነስተውብናል፣ ከኔ ጋር መቆማችሁን አሳዩ ሲባል በርሬ ነው የሄድኩት። ግን እዛም ሄጄ ያየሁት ነገር አሁን ጊዜና ሰዓት የሚፈልግ ነው፣ ልክ ያልሆነ ነው ኢንጀነራል እና አቋሙ ተግባሩ የገባው ቃል ጋራ ኮምፕሊትሊ ተጻራሪ የሆነ እንጂ ዘሩ ከዚህ ነው የመጣው በሚል ጥላቻ እኔ እግዚአብሔር በዚች እስትንፋሴን ይውሰዳት ለዘላለም ለሲኦል ያድርገኝ። እንደዛ አይነት ተፈጥሮ የለኝም። ለዘላለም ሲኦል ያድርገው መድረሻዬን። ሰውን በሰውነቱ ነው የማከብረው። ሰው ግን እንደ ሰው ካላሰበና እንደዚህ በሰው ልጅ ላይ ይሄን ያህል ጭካኔ እኔ አንድም ወንድም ወይ እህት የሞተብኝ የለም በዚህ ጦርነት ላይ። ግን ሁሉ የኢትዮጵያ ህዝብ የዋሁ ገበሬ መንገደኛ ጠርቶ እግር አጥቦ የሚያሳድረው ህዝብ በጥይት ሲደበደብ ያመኛል። ትክክል አይደለም። በጥይት የተደበደበው እንግዲህ ይሄን ነው አሁን መታየት ያለበት። ህዝባችን በጣም ይሄ ጉዳይ ሴንሲቲቭ ጉዳይ ስለሆነ አናነሳውም አላወራውም ብዬ አልልም። የሀገር ጉዳይ ነው መወራት አለበት። ሲቀርብ ግን በመረጃ ላይ የተመሰረተ ሙግት ማቅረብ በጣም ተገቢ ነው። ኢትዮጵያ ውስጥ አንዱ ከአንዱ ተበዳድሏል። ዛሬ አይደለም የጀመረው። በኢህአዴግም ዘመን አይደለም የጀመረው። በደርግም ዘመን አይደለም የጀመረው። በጃንሆይ ዘመንም አይደለም የጀመረው። ሩቱ በጣም ሩቅ ነው ወደኋላ። በሚኒሊክም ዘመን አይደለም የጀመረው። እርስ በርስ ሲባላበት የነበረ የኢትዮጵያ ታሪክና የኢትዮጵያ ህዝብ እኮ በአፄ ቴዎድሮስ ዘመን ሁሉ ጭምር አለ። ዘመነ መሳፍንት ተብሎ ሲጨፋጨፍ ሲጋደል የነበረ አያትና ቅድመ አያቶቻችንን ቁጭ አድርገን እዚህ ጋር እንደው ምናምን ነገር ብሎ ማለት አግባብ አይደለም። ግን እንደው አጠቃላይ ይወራ ከተባለ ማለት ነው ኢትዮጵያ አንድ ሆና የምታውቅበት ጊዜ መቼ ነበር? ከንጉሱ ከአፄ ሚኒሊክ ዘመን በኋላ ነው አንድ ተብላ የተባለችውም። እሱም በስምምነት ነው ወይ አንድ የሆነው። በጣም ብዙ እንትን አለ። አንደኛው ብሔር ሌላኛውን ብሔር ለማንቋሸሽ የሚሄድበት ርቀት ተረት ከነተረቱ ጭምር ማለት ነው። ኦሮሞ በአማራ ላይ የሚተርተው አማራው በኦሮሞ ላይ የሚተርተው፣ ትግሬው በአማራ ላይ የሚተርተው፣ ትግሬው በኦሮሞ ላይ የሚተርተው፣ ኦሮሞ በትግሬ ላይ የሚተርተው ተረቶቻችን ሁሉ እንኳን ጭምር አብረው ሊያኗኑሩ እኮ የማይችሉ መርዛሞች ናቸው። እና አሁን አብይን አብይ ብለው ቢሉ ኦኬ አብይ እኔ አላጠፋም ብዬ አልልም። ከዚህ በፊትም ተናግሬያለሁ። በምድራዊ መንግስት ውስጥ ሕጸጽ ያልተገኘበት ስህተት ያልተገኘበት የማንም መንግስት የለም።
የዳዊት እንደ ልቤ የተባለው የዳዊት መንግስት ውስጥ እንኳን ስህተት ተገኝተዋል። ይዲዲያ ተብሎ በሰለሞን ማነው በናታን የተጠራው ሰለሞን እንኳን በደል ተገኝቶበታል በመንግስት ውስጥ ማለት ነው። የአብይ መንግስት በጣም ንጹህ ነው፣ ጽድቅን የሞላ ነው ምናምን ነገር ብዬ አልልህም። የተሳሳተበት ስህተት አለ ይኖራልም፣ ሰው እንደመሆኑ መጠን ማለት ነው። ደግሞ ስለ ኢትዮጵያ ደግሞ ያለማው አለ። አፄ ምኒልክም በዘመናቸው ያጠፉት አለ ያለሙትም አለ። አፄ ኃይለ ሥላሴም ያጠፉትም አለ ያለሙትም አለ። አሁን ያጠፉትን ስንናገር ሰማይ አይታረስ ንጉሥ አይከሰስ ምናምን ነገር ብሎ የሚል የድሮ ቂላቂል የአባቶችን ቂላቂል ይዞ መጥቶ እንትን ሊል ይችላል። የአፄ ምኒልክ ስህተታቸውም ሊነገር ይገባል። ይሄ ነው ስህተታቸው ብሎ የሚል በትክክል የአይን ምስክሮች የሆኑ የተጻፈ ነገር ካለ ጸሐፌ ትእዛዝ የተባሉትን ሲጽፉ እኮ እሳቸው ንጉሱ ምናምን ነገር እየተባለ ማሞካሸት ብቻ አይደለም ስህተታቸውን ሁሉ ጭምር ነው መነገር ያለበት። እሱም ባይናገሩ ቅድመ አያቶቻችን ምናምን ነገር የሚናገሩት አለ። አፄ ኃይለሥላሴም ልክ እንደዚሁ የሰሩት ለኢትዮጵያ የሰሩት ደግሞ ያበላሹትም አለ። ደርግም ልክ እንደዚሁ ማለት ነው። አሁን መንግስቱ ኃይለማርያም እንኳን ስለደረስኩበት በእኔ አገር በእኔ በተወለድኩበት አርባ ጉጉ አውራጃ ውስጥ ያሉትን ደን የባህር ዛፍ ዛፎች ችግኝ በመትከል ዛሬ ብራዘር በጣም ትልልቅ ጫካ የሆነበት በጣም የደን ተከላን መሰረተ ትምህርት ቤትን በመክፈት እንደኛ አይነት ነገሮችን በማድረግ እኔ በልጅነቴ ትንሽ ማስታወሰው አለ። እነኛ ዛፎች ዛሬ ምስክሮች ናቸው። እውነት ለመናገር በኢህአዴግ ዘመን እየተቆረጠ የተሸጠው በደርግ ዘመን የተተከለው ማለት ነው። ኦኬ መንግስቱም የሰራው ነገር አለ ማለት ለኢትዮጵያ በጠቅላይ ሚኒስትር አብይም ዘመን ልክ እንደዚሁ ደግሞ ለኢትዮጵያ ጠቅላይ ሚኒስትር መለስም የሰሩት በጣም ማይናቅ ማንም ዲናይ ሊያደርገው የማይችል በጣም ብዙ መልካም ነገር አለ። እንደዚሁም መጥፎ ነገር አለ። በኃይለማርያም ልክ እንደዚሁ በአብይም ልክ እንደዚሁ ማለት ነው። ግን አሁን ላይ መጥቶ ሁሉ አብይ የሚለው እኔ አብይ ንጹህ ነው በቃ ምንም አላጠፋም እያልኩ አይደለም። ግን ወንድሞች እናቶች እንዴ ህሊና የሚባል ነገር እኮ አለ። ኦኬ አሁን የሱዳን መንግስት መጥቶ ወራሪ የአማራን መሬት የአማራን ክልል የኢትዮጵያ መሬት ነው የአማራ መሬት የሚባል የለም የኢትዮጵያውያንን መሬት በአማራው ክልል በኩል ያለውን እዛ ሴቲቱ ሁመራ አካባቢ ላይ መተማ አካባቢ ላይ ወሰደ። ኦኬ ሱዳን መቼ ነው ይህንን ያደረገው? ኢትዮጵያ የሞት ውጪ ብሎ በሚልበት ኢትዮጵያ ልትፈርስ ጫፍ ላይ በነበረችበት ጊዜ ማለት ነው። ወያኔ የሚባል ኢትዮጵያን ለማፍረስ እስከ ሲኦል ድረስ ወርዳለሁ እያለ ጦርነት በከፈተበት ግብፅ ኢትዮጵያን ለማፍረስ አባይ እንዳይሰራ እየተደረገ ባለበት ጊዜ ኢትዮጵያን ለማፍረስ ጅቡቲና ሱማሌ እንኳን ሁሉ ጭምር ሳይቀር ከአቅማቸው ጦርን አደራጅተው እንወጋለን ብለው ባሉበት ማለት ነው። እኛ በዓለም ዙሪያ የተበተንን ማቅ ለብሰን ጥቁር ለብሰን አንድ እድል ስጠን እያልን በምናለቅስበት ጊዜ ከውስጥ ያሉ የኢትዮጵያ ጠላቶች እኛ ከውስጥ ጦርነቱን እንጀምራለን እናንተ ደግሞ ከውጭ መሬቱን ውረሩ ብሎ በሚል አይነት የተቀናጀ የመሬት ወረራ ማለት ነው እንጂ ሱዳን እንደ ሀገር ኢትዮጵያን በሰላሙ ጊዜ መሬት ልውረር ብላ አልወጣችም። ያውቃሉ፣ የኢትዮጵያን ሰራዊት ያውቃሉ። ስለሚያውቁ አያደርጉትም። እና ያው ግርግር ለሌባ ይመቻል ብሎ እንደሚል ኦሮሞ ከአማራ፣ አማራ ከትግራይ፣ ትግራይ ከወላይታ፣ ወያኔ ከብልጽግና፣ ብልጽግና ከኦነግ ሸኔ ከእንትና ምናምን ነገር ብለህ የምትለዋለህ አይደል? እዛ ግርግሩ ውስጥ ሲፈላ አሁን ኢትዮጵያ በዚህ ጊዜ ላይ ስለ መሬት ብላ ማንም የሚከራከረኝ የለም ብላ ሱዳን መታያዘች። አስረግጬ የምነግርህ ግን በስርዓት ቀስ ብላ ነገሮች ሁሉ ሲረጋጉ በጸባይ ጥይት ሳይተኮስ ይለቃሉ። ከተተኮሰ ማላይ መዓት እንደሚወርድ ስለሚያውቁ ራሳቸው ማለት ነው። አሁን ይህንን አብይ አልተከላከለም አላችሁ። እውነት በዛን ጊዜ ከአብይ ይጠበቅ ነበር ያንን መሬት አልወሰዳችሁም ብሎ ብሔራዊ ምንድነው ሱዳን ከተባለ የሀገር መንግስት ጋር ጦርነት መቅጠም ነበረበት። እዚህ ፋኖ እየተዋጋው፣ እዚህ ሸኔ እየተዋጋው፣ እዚህ ወያኔ እየተዋጋው እዛ ከሱዳን ጋር መዋጋት ነበረበት አይደል? የአገር ውስጥ ሰላም ይቀድማል? አገር ውስጥ እየበጠበጡ ያሉ አገር አፍራሾችን እነሱን መዋጋት ይቀድማል ወይስ ከውጭ ያለውን መዋጋት ይቀድማል? ከውጭ ያለው ለጊዜው ይቀመጥ፣ መሬቱን ይዘው ታይሉ። እዚህ ግን ኢትዮጵያ መፍረስ አለባት አብረን መኖር የለበትም ብሎ የሚላል። ዩናይትድ ኔሽን ላይ እንኳን 13 ጊዜ እኮ ነው ኢትዮጵያ የምትባል ሀገር እንድትጠፋ ስብሰባ የተደረገው።
አብይ እንደውም ስላለ ነው ኢትዮጵያ የቀጠለችው። እውነት ለመናገር አብይ በዛን ሰዓት ላይ ይሄው በቃኝ እኔ ብሎ ትቶት ቢሄድ የጎበዝ አለቃ መፈንጫ ነው የምትሆነው። ማንም አማራ ኢትዮጵያን አይመራትም፣ ማንም ኦሮሞ ኢትዮጵያን አይመራትም፣ ማንም ትግሬ ኢትዮጵያን አይመራትም። እርስ በርስ ነበር የሚተላለቀው። በተለይ እነዚህ ሶስቱ ብሔራት አብይ ይሄው በቃ ይሄው ስልጣን አይደል የምትፈልጉት እኔ ጥዬ ወጥቻለሁ ብሎ ቢወጣ ኖሮ ማን ነበር አዲስ አበባን የሚይዛት? ማን ነበር 4 ኪሎን ይዞ ኢትዮጵያን ብሔራዊ አንድነቷን አስጠብቆ ለሚቀጥል የነበረው? እመኑኝ ሞቃዲሾ እንኳን ሶማሌ እንኳን 2 እና 3 ቦታ ላይ ምናምን ነገር አደ ተበታተን የተባለው ኢትዮጵያ ከ10 ምናምን ነገር በላይ ነበር የምትበጣጣሰው። በእሳት ውስጥ የተፈተነ ሰው ነው እንደውም አብይ። ግን ምን ያደርጋል የኢትዮጵያ ሰው? እኔ ከወንድሜ በለጠ ጀምሮ ማናችሁንም አላምንም። ለጠቅላይ ሚኒስትር መለስ ዜናዊ ሞት አልቅሰው ደረት እየደቁ አጣን እንቁ ሰው አጣን በለው ቤተ መንግስት ድረስ እየነፈረቁ ማንም ኢህአዴግ ማንንም አላስገደደም። በወቅቱ ጠቅላይ ሚኒስትር መለስ በተቀበሩ ሰዓት ላይ ማንም ለቅሶ ውጡ ብሎ ያስገደደ የለም። ካላ ነው። እኔ ግን አላቅም ነበርኩ እዛ ማነው እዛ አልነበርኩም፣ እዚህ ነበርኩ ሶሪ ግን አላቅም። እንደዛ ያለቀሰ ሰው በሳምንቱ ትግራይ አንበጣ በል እያለ ስለ አብይ ብሎ የትግሬን ህዝብ ይሳደብ ነበረ። ነውረኛ ትውልድ ማለት ነው። ሶሪ መለስን ስለመለስ ብሎ መለስ ካጠፋ መለስን መናገር አልቀሰህ እኮ ቀብረዋል እኮ ባለፈው አጣን እውነተኛ መሪ እየተባለ። ለዚህ ነው የኢትዮጵያ ህዝብ አላምነውም ብዬ የምልህ። ወዲያውኑ ደግሞ በማግስቱ ደግሞ ይሄ ወያኔ ይሄ ትግሬ አንበጣ በል እያሉ ትውልዱን የሰደቡት ትውልዱን የረገሙት ተገቢ አይደለም፣ ተገቢ አይደለም። ሌጋሲውን ለማጥፋት መለስ ምንም መልካም ነገር እንዳልሰራ ተደርጎ ማለት ነው። ጥቂትም ቢሆን እና ኢትዮጵያ ውስጥ ሀሳብ ስንሰጥ ራሱ እንደ ይቅርታ እዚህ ወገኖች ሁሉ ስላሉ ሀሳብ ስንሰጥ በትክክል በሰከነ ነገር በመረጃ ላይ ተደግፎ ቢሆን ጥሩ ነው። እኔ አብይ የአማራን ህዝብ ገሏል ብለህ ብትለኝ አዎ ገሏል። የገደለበት ግን ምክንያቱ ምን ነበረ? ማንም የማይክደው ፋኖ የሚባለው ጦርነት ጀመረ። ጦርነት የጀመረው ደግሞ ጫካ ውስጥ ወርዶ አይደለም፣ አባይ በረሃ ውስጥ ወርዶ አይደለም፣ ህዝቡ ውስጥ ተደብቆ ነው። ስለዚህ መከላከያ ሰራዊትን ሲገድል ነበር። ለሰላም ጥሪ ሲያቀርብ አልነበረም እንዴ ዶክተር አብይ? የሰላም ጥሪን ሽማግሌዎችንና መሪዎችን ቄሶችን ሁሉ ልኮ በንብርክክ እያስኬዷል እንዲያሳዩን። እነሱ የአማራ ሰዎች አይደሉ? ካህናቱ የሀገር ሽማግሌዎች በንብርክክ እያስኬደ ሽማግሌን እየቀጠቀጡ የገደሉት እነማን ናቸው? ለወያኔዎች የሽምግልና ጥሪ አላከም ወይ? እናቶችን አባቶችን ማለት ነው። ተልኳል። አበሻቅጠው የመለሱት እነማን ናቸው? እናቶች ጡታቸውን እያወጡ አይደል እንደ የለመኗቸው ወያኔዎቹን ያኔ ማለት ነው። እነ ስዩም እነ ደብረጽዮን ባሉበት ማለት ነው። ገና ደብረጽዮን አሁንም አለ፣ ግን እነ ስዩም ባሉበት ጡታቸውን እያወጡ አልነበር እንደ የለመኗቸው? እባካችሁ ወደዚህ ጦርነት አትጉ እየተባሉ ከአፍሪካ ህብረት ሁሉ ጭምር ማለት ከአፍሪካ ሀገሮች ከናይጄሪያ ሁሉ ጭምር ኦባሳንጆን ሁሉ ጭምር በሽምግልና ስንት ነው የተላከው? አብይ ስንት ነው የላከው? ሽማግሌዎችን ወንድሞች እናቶች፣ ድራማ ነበር እንደ ሲሰራ የነበረው። ዞር በል እባክህ አንሰማም ነው ያሉት። ሽማግሌዎችን ያልሰሙ ወያኔ ብለህ ብትል፣ ሽማግሌን ያልሰማ ፋኖ፣ ሽማግሌን ያልሰማ በኦሮሚያ ክልል ላይ ሸኔ ሽማግሌ ስንት ነው የተላከው? አባገዳዎች ሀደ ሲንቄ ተልከዋል። ሸኔውን ማለት ነው። ታው ይቅር ምናም ነገር እየተባለ ማለት ነው። አንዳቸውም እርቅ አንፈልግም ነው ያሉት። አንዳቸውም ሰላም አንፈልግም እና ጦርነት ነው አሉ። እንግዲህ ራሱ ጀራናሉ ሲናገሩ የሰሙት ጀምረሃል፣ ከጀመርክ በኋላ የመታኝ በዚህ ነው የተመታሁት በዚህ ነው ብላ አትበል። ውጡና እንደውም እኮ ከህዝብ ውስጡና ከህዝብ ስር ወጣችሁ ለብቻ ግጠሙ ጦርነት ነው ተብሎ የተባሉት ግን የገጠመ የለም። ወያኔም የተባለው ሄዶ በትግራይ ህዝብ ውስጥ ተደብቆ ነበረ ሲዋጋ የነበረው። ስለዚህ በዛ ጦርነት መንግስት ለሚመልሰው መልስ ህዝብ አብሮ ጠፍቷል። ከነኛም ከነዚህም ማለት ነው። ልክ ነው።
ፋኖም ሲዋጋ ሄዶ አባይ በረሃ ውስጥ ገብቶ አይደለም የተዋጋው። የኢትዮጵያ መከላከያ ሰራዊት ፊት ለፊት አይደለም የገጠመው። ያደርግ የነበረው ገበሬዎቹ ስር ገብቶ ነው። በዚህ ምክንያት ደግሞ ብዙ ሰው ሞቷል። ሸኔም ህዝብ ስር ተደብቆ ነበር ሲያደርግ የነበረው በወለጋ፣ በአርሲ፣ በባሌ በተለያዩ ቦታዎች ላይ ማለት ነው። እና ከዚህ የተነሳ ብዙ ንጹሐን ገበሬዎች በጣም ብዙ አማራ፣ ኦሮሞ አልቋል። ትውልዱ ትግራዩም ህዝቡ አልቋል። ስለዚህ አብይ ጦርነት ለመክፈት ምክንያት የሆኑት ወያኔ፣ ፋኖ፣ ሸኔ ብሎ የሚል ራሱን ያደራጀ በመሳሪያ ነው ማምነው ቁጭ ብሎ መነጋገር የሚባል ነገር አይሆንልኝም ብሎ ያለ ትውልድ ጦርነት አነሳበት ማለት ነው። ስለዚህ እነሱ ኤርሚ እንዳላቋርጥ ብዬ ነው። ትንሽ ነገር ቀና ባደርግህ ደስ ይለኛል። ይህም ማለት አብይ ራሱ በአንደበቱ የመሰከረለት እኮ ፋኖ በጀግንነት አንድ ክፍለ ጦር የተከበበ ክፍለ ጦር ከህወሓት ጋር በነበረ ጦርነት ላይ ጥሶ ገብቶ በመስዋዕትነት ያስመለጠ ነው። ህወሓት ተመልሳ ስልጣን ልትይዝ ስትል ደግሞ ተዋግቶ የመለሰለት ነው። ተናግሯል። ማርካችሁ ታጠቁ ብሎ አውጇል። እኔ መቼም ያውልህ በዚህ ደቂቃ ውስጥ አንተን ከተረዳኸው አንጻር ባላንስ ለማድረግና ያንንም ይሄንንም አይተህ ያመንክበትን ነገር እንደምትናገር ይገባኛል። እኔ በአንተ አገልግሎት ላይ እንዲያውም የትኛውም የፖለቲካ ጠባሳ እንዲገኝ አልፈልግም። እንዲያው እውነቱን ነው የምልህ። እኔ አንተን ወድሃለሁ። የምትሰራው ስራ ደግሞ ሰማያዊ ነው፣ አልዋሽም። እግዚአብሔርም ልቤን ያውቃል። አንተ እንደውም የትኛውንም ሳደግፍም ሳነቅፍም በዚህ ነገር ላይ አስተያየት ሳትሰጥ ዝም ብለህ እግዚአብሔርን ስራ ብትሰራ ነው። ባታደርገውም ከጎንህ እንደሱማ የለም። እኔ አገሬ ነው ከዚህ በፊትም ተናግሬያለሁ። በአገራዊ ጉዳይ ላይ እናገራለሁ። ምክንያቱም ለምንድን ነው ያ ከሆነ እኔ ልክ አንተ መስራት የለብህም ብለህ ካልክ በሌ አንተ መናገር የለብህም። ምክንያቱም አንተም የአዲስ ኪዳን አገልጋይ ነህ። የጌታን በጎነት ለመናገር ነው የተጠራ ነው። ይሄ ማለት ግን የጌታን በጎነት ስንናገር አገራዊ ጉዳይ አይመለከተንም ማለት አይደለም። እንደዚህ የሚባል ነገር የለም። ኦኬ አሁን ምንድነው የተወሰኑ አመፀኞች ሰዎች ታቦት አቁመው አብይን ግንባሩን በለውና ታሪክ ይጻፍልህ ብሎ የሚል ጳጳስን ሄደው ወንጌል ስበኩ አይሉም። እንደውም ሽለላ ሁሉ ነው የሸለሉት ጳጳሱ ማለት ነው። ኧረ ጥራይን ጋሻው፣ ኧረ ጥራይን ድሩ ምናምን ነገር ብሎ ጓንዴውን ሊያነሳ ማለት ነው። ግን ያለው አሜሪካ ነው። ስናይፐርም ገዝቶ ሊያነሳ ይችላል። ኤኒዌይ እነሱ እንደዛ በሚያደርጉ ሰዓት ላይ ወንጌል ስበኩ ተብሎ የሚባል ነገር የለም፣ አይሰማም። ወንጌል ስበኩ ተብሎ የሚባለው እዚህ ነው። በር ዘግተው ከቀጧት ድመትም ዘላ ጉሮሮ ላይ ታርፋል። ልጨርስ። ስለዚህ ምንድነው በአገራዊ ጉዳይ ላይ የመናገር ራይቱና የመናገር መብቱ አለን ማናችንም ቢሆን ማለት ነው። ስንናገር ግን ሚዛናዊ የሆነን የምንናገርበት ነገር በእግዚአብሔር ቃል ላይ የተመሰረተ እውነት ላይ ቆመን ነው መናገር ያለብን። አድሎ ሳናረግ የተበደለን ህዝብ ተበድሏል፣ መንግስትም ካጠፋ አጥፍቷል፣ ህዝብም ካጠፋ አጥፍቷል ብሎ ለማለት በቃ ራይት መጽሐፍ ቅዱስ እውነት ላይ ቆሞ እግዚአብሔርን በመፍራት እንደ ባላይምሮ እግዚአብሔርን እንደሚፈራ ሰው እናገራለሁ ማለት ነው። ኦኬ ስለዚህ ሚዛናዊ ሆኖ መናገር ለአገራችን መብታችን ነው፣ እንችላለን። አባቶቻችን እኮ እነ ዮሴፍ በግብፅ ምድር ላይ ፖለቲካ ውስጥ ገብተው ነበረ። ፖለቲካ ማለት የህዝብ አስተዳደር ነው ብለው ይናገራሉ ባለሙያዎቹ። ኦኬ ህዝባዊ አስተዳደር ላይ ነበረ ማለት ነው። ዮሴፍ ከፈርዖን ሁለተኛ ሆኖ ተሾሞ በግብፅ ምድር ላይ እኮ ሲያስተዳድር ነበር። ዮሴፍ ፖለቲከኛ አልነበረም። ኦኬ ወይ ደግሞ አንተ የሚመለከት ወንጌል ብቻ ነው ተብሎ አልተባለም። በቃ እግዚአብሔርን ማምለክ ብቻ ነው የአባቶቻችን አምላክ እግዚአብሔርን የአብርሃምን የይስሐቅን የያዕቆብን አምላክ ብቻ ነው ማምለክ ያለ። በዚህ ውስጥ አትግባ አልተባለም። እግዚአብሔርን በዓላማ ነው ያስገባው ወደ ምድርም ወደዛ ምድርም ሲልከው ማለት ነው። እነ ሲድራቅ ሚሳቅ አብደናጎም የተባሉት ሶስቱ አይሁዳውያን እንደዚሁም እነ ዳንኤል ሁሉ ጭምር ሳይቀር አስቴር ሁሉ ጭምር ሳይቀር በጋብቻም ቢሆን ገብታበታለች። ቤተ መንግስት ውስጥ ነበረች ያለችው አስቴር ማለት ነው። ሀዳሳ ቤተ መንግስት ውስጥ ነበረች፣ በፐርሺያን መንግስት ውስጥ ማለት ነው። ስለዚህ በምን ነበር ያገለግሉት? ግን ዳንኤል በነብይነት እያገለገለ ነብይነቱ አልከለከለውም። ለናቡከደነጾር መንግስት ፖለቲካዊ አስተዳደር የህዝብ አስተዳደርን በጽድቅ ሲያገለግል ማለት ነው።
እኔ እንደዛ አይነቱን እድል ባገኝ እመኑኝ አልኩ የኢትዮጵያ ህዝብ ይመርጣ እኔ ጠቅላይ ሚኒስትር ብሆን አይኔን አላሽም እቀበለዋለሁ። ፕራይም ሚኒስትር ሆናለሁ ከሆንኩስ በኋላ ያው ግን አብሮ የሚተባበር የጽድቅ አገልጋይ ከሌለ በስተቀር ምድረ ሆዳም ግን ከተሰበሰበ ሊያበላሽብኝ ይችላል። እኔ ብቻዬን ኢትዮጵያን ለሀገሬ ለወገኔ ለህዝቤ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ወላይታ ሳልል ብሔር አድሎ ሳላደርግ በጽድቅ ለማገልገል ቦታውን እግዚአብሔር ከሰጠኝ አገለግል ነበር። ግን አብሮ የሚያገለግል ሰው ከሌለ በስተቀር በፍጹም አይሆንም። አንተ በጽድቅ አገለግላለሁ ብለህ ብትል ያስቀመጥከው ሹማምንት ሌባና ዘረኛ ሊሆን ይችላል። ከየት ነው የመጣኸው? ከሰሜን ሸዋ ከመራ ቤቴ የነፍጠኛ ዘር ብሎ የሚል ተንኮለኛ መርዛም ሰው ሊገኝ ይችላል። ከየት ነው የመጣኸው? ከባሌ ጋላ ነህ ብሎ የሚል ነቀርሳ የሆነ ሰው ሊቀመጥብህ ይችላል። በመጣህበት አካባቢ ሊፈርጅ የሚችል ማለት ነው እንጂ በጽድቅ የሚያገለግሉ ሰዎች እኮ ቢኖሩ ምድርና ሞላ የእግዚአብሔር ናት። በመዝሙር 24 ላይ እንደሚናገረው ማለት ነው። ዓለምና በሷ ውስጥ ሁሉ ያሉ የማናቸው ይላል? የእግዚአብሔር ነው። የእግዚአብሔር ነው። የእግዚአብሔር የሆነው ነገር ሁሉ የኔ ነው። እኔ እግዚአብሔር ልጅ ነኝ። በክርስቶስ ኢየሱስ በማመን የእግዚአብሔር ልጁ ነኝ። አይ ይሄኛው የኔ አይደለም ብያለሁ። ህዝብ የእግዚአብሔር ነው። ወንድሞች እናቶች፣ ህዝብ የእግዚአብሔር ነው። ፍትህን ራሱ እግዚአብሔር በምድር ላይ ፍትህን በትውልዶች መካከል ራሱ እኮ ዳኝነት እኮ አለን ውስጣችን ማለት ነው። ዳኛው እንትና፣ ዳኛው በረከት፣ ዳኛው ኤርሚያስ፣ ዳኛው በለጠ ተብለን አልተባልንም እንጂ ፍትህ እኮ ውስጣችን እኮ አለ። ይሄ ትክክል ነው፣ ይሄ ትክክል አይደለም ብለን የምንልበት ማለት ነው። ዘር እየመረጥን ቋንቋ እየመረጥን ከመጣበት አኳያ ሰውን እየፈረጅን አይደለም እንደዛ መናገር ያለብን። ግን አብይ ሰው ጨፈጨፈ ብላችሁ ለምትሉት ሰዎች እኔ አልሞቱም ብዬ አልልም። በአብይ ዘመን ነው ኢትዮጵያ ገደል የገባችው ብለው ሲያላዝኑ የሚሰሙ ሰዎች አሉ። እውነት 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 ኢህአዴግ በሚባል መንግስት ዘመን መርቀዛ የተቀመጠች፣ ደርግ በሚባል ዘመን መርቀዛ የተቀመጠች፣ ኃይለስላሴ በሚባል ዘመን መርቀዛ የተቀመጠች፣ አጼ ምኒልክ በሚባል ዘመን መርቀዛ የተቀመጠች፣ አጼ ቴዎድሮስ በሚባል ዘመን መርቀዛ የተቀመጠች፣ አጼ ዮሐንስ በሚባል ዘመን መርቀዛ የተቀመጠች ኢትዮጵያ በአብይ ዘመን ነች ኢትዮጵያ የተደፈረችው ብለህ ብትል ስትሰዳደብ የኖርከው፣ ስትረጋገም የኖርከው፣ ስትናናቅ የኖርከው የአባቶቻችን የአያቶቻችን ሁሉ ጭምር ጣጣ መጥቶ እዚህ ህዝብ ላይ ተደፋ ማለት ነው። ለጋላ ነፍስ አባት ዲያቆን መቻነሰው እኮ የአደባባይ እኮ ግጥም እኮ ነው። በስድብማ እንደ ጉራጌ የተሰደበ የለም። ኤርሚ እንደ ጉራጌ በሌ ጉራጌ ብቻ አይደለም የተሰደበው፣ አማራም ተሰድቧል። አማራም ተሰድቧል፣ ኦሮሞም ተሰድቧል፣ ትግሬም ተሰድቧል፣ ጉራጌም ተሰድቧል፣ ሻንቅላ እየተባለ ተሰድቧል። ህዝቡ ሁሉ ማለት ነው። ሁሉም ተሰድቧል። አንድም ንጹህ የለም። አንድም ንጹህ የለም። አንድም ንጹህ የለም። እርስ በርስ ተብኳክቷል፣ ተሰዳድቧል፣ ተርቷል፣ አስተምሯል። ልጆቹን ጥላቻ እንደ ጡጦ ግቶ አሳድጓል። ስለዚህ ያንን ጠብቆ ታላለቀ ማለት ምን ነበር ያለው ክቡር ዶክተር ለማ መገርሳ? ይህን ተናግሬ ጨርሳለሁ። ክቡር አቶ ለማ መገርሳ፣ ዶክተር ለማ መገርሳ ምን ነበር ያሉት? ኦሮሚያ ክልል ላይ በነበሩበት ጊዜ ፕሬዚዳንቱ በነበሩበት ሰዓት ላይ ገና ያኔ የጭንቁ ጊዜ ማለት ነው። ምን ነበር ያሉት? በእኔ ያገዛዝ ዘመን ህዝብ እርስ በርስ ሲተራረድ ማየት አልፈልግም። የተሰራው ሴራ አደገኛ ነው፣ እንድንተራረድ ነው ብለው አይደል እንዴ ባህር ዳር ተንደርድረው የሄዱት ክቡር አቶ ለማ መገርሳ ኦሮ አማራ ብለው። ያንን አብይ ነበር እንደ ሰራው። ትክክል ሰምቻለሁ ያሉትን አቶ ለማ መገርሳ። እኔ ፍትሃዊ አይደለም። እኔ እዚህ ጋር አቆማለሁ። እሺ እኔ